ዑለማዎች በአብዛኛው ዑለማዎች መዝሐብ አባባል والمحققين محققዎች የሚባሉት አይ የሚያጠኑት በኋላ የመጡት ከዑለማዎች علم السيرة ላይ ለየት ያለ علم ያላቸው ሁዛቅ ሊቅ የሚባሉት እዚህ علم ላይ ሁዛቅ የሚባሉት የላቀ ትምህርት ያላቸው እነዛ ምን ይባላሉ محققዎች ይባላሉ هم الذين እነሱ ናቸው ቁረይሽ ማለት ينتسبون የሚጠጉት الى النضر بن كنانة ወደ النضر بن كنانة የሚጠጉት ናቸው ቁረይሾች ሲባል በአጠቃላይ ቁረይሽ ጎሳ ማን ላይ ይሰባሰባል ማለት ነው نضر بن كنانة አሁን አሳልፈናል ዘሩ ላይ فهر بن مالك بن النضر بن كنانة ብለናል ቁረይሽ በአጠቃላይ ቁረይሽ የሚባሉት እነዚህ ጎሳዎች ማን ላይ ይሰባሰባሉ نضر بن كنانة የተባለ ነብዩ ሰለላሁ ዐለይሂ ወሰለም አያት ላይ የሚሰባሰቡት ናቸው ይህ بالإجماع ነው አው አበራጅ ሆኖ አብዛኛው ዑለማዎችን አብዛኛው ሙሐቂቆች የሚያስቀምጡት ቁረይሾች ማለት ነድር ብን ኪናና ላይ የሚሰባሰቡ የነብዩ ሰለላሁ ዐለይሂ ወሰለም ዘመዶች የዛር ሐረጎች ማለት ነው አው ጎሳያ ከነብዩ ሰለላሁ ዐለይሂ ወሰለም በዚህ የሚገጥመው ማለት ነው ቁረይሾች ከማናቸው ሁለት ቀውል ነው ያለው በአጠቃላይ ቁረይሾች ማን ላይ ይሰባሰባሉ ለዑለማዎች ሁለት ቀውል አላቸው አንደኛው ቀውል እዚህ ቦታ ላይ የተጠቀሰው አብዛኛው ዑለማዎች ሙሐቂቆች የሚባሉት እነዛ ከዑለማዎች የሄዱበት ነብዩ ሰለላሁ ዐለይሂ ወሰለም እና ቁረይሾች በአጠቃላይ የሚሰባሰቡት النضر ابن كنانة የተባለው የነብዩ ሰለላሁ ዐለይሂ ወሰለም አያት ነው እዛ ላይ ይሰባሰባሉ አብዛኛው ዑለማዎች ነው ያስቀመጡት ይህ ነው ራጂሁ ሰሂህ ነብዩ ሰለላሁ ዐለይሂ ወሰለም እንደሚመጡ ሲጠየቁ لا نحن بنو النضر ابن كنانة አሉ ከኛ ናችሁ ወይ ብለው ሲጠይቋቸው ላላ እኛ የነድር ብን ኪናና ልጆች ነን አሉ አይ ቁረይሾች በአጠቃላይ ነድር ብን ኪናና የተባለ አባት ላይ ይሰበሰባሉ ባሳለፈው ዘይነብ ስትጠየቅ ነብዩ ሰለላሁ ዐለይሂ ወሰለም ከየት ነበሩ قالت من مضر من اولاد النضر بن كنانة ነብዩ ሰለላሁ ዐለይሂ ወሰለም ከሙضር ነበሩ ለየት ባለ መልኩ ከነድር ብን ኪናና ልጆች አሉ ይህ ነው ራጂሁ አብዛኛው ዑለማዎች ያሉበት ሙሐቂቆች ሁለተኛው የታወቀ ቀውል አለ ቁረይሽ ብሎ ማለት ማን ነው فهر ابن مالك ነው ተብሏል فهر ቁረይሾን ለቀቡ فهر ተባለ የفهر ለቀብ ቅጽል ስሙ ነው ቁረይሾች በفهر ይገናኛሉ ብዙዎቹ ይህንንም ብለውታል ከሙሐቂቆች የሆኑ አንዳንዶቹ እንደ ዙበይር መካር አቡ ሙስዓብ الزبيري ابن عبد البر ሌሎችም ለቁረይሾች በአጠቃላይ የفهر ابن مالك ልጆች ናቸው ብሏል دليل الذي ሲያመጣ ابن عبد البر ሁሉም አሁን ምድር ላይ ያለ ቁረይሺ فهر ابن مالك ላይ ይገናኛል ይመለሳል ስለዚህ ቁረይሾች የفهر ابن مالك ልጆች ናቸው ራጂሁ ከዑለማዎች ንግግር እዚህ ቦታ ላይ ተቀመጠው ቁረይሾች በአጠቃላይ የነድር ብን ኪናና ልጆች ናቸው دليሉ ነብዩ ሰለላሁ ዐለይሂ ወሰለም نحن بنو النضر بن كنانة ብለዋል طيب فهر ابن مالك ላይ መሰባሰባቸው አው አብዛኛው በዚህ መሆናቸው አያሲዝም ቁረይሾች ብሎ ማለት የፈህር ማልክ ልጆች ብቻ መሆናቸው በል የነድር ብን ኪናና ልጆች ናቸው ከፈህር በላይ ያለው ማለት ነው ሌላው መሳላ ቁረይሽ የተባሉት ምን ማለት ነው ቁረይሽ የሚባለው ቃል ለምን ቁረይሽ ተባሉ ለምን በኑ ነድር ብን ኪናና ተባሉ ቁረይሽ معناه ماخوذ من التقرش وهو التجمع ቁረይሽ ብሎ ማለት መሰባሰብ ማለት ነው ተጀመع መሰባሰብ ነው ቁረይሾች የተባሉት ተለያይተው ተበታትነው ነበረ ከዚያ በኋላ መልሰው ስለተሰባሰቡ አንድ ስለሆኑ ቁረይሾች ተባሉ ተሰባስበው ያሉት ከዛ የዛ ጎሳ በዚህ ስም ታወቀ لانهم تقرشوا تجمعوا ተሰባስበዋል ልክ ሐበሻ የሚባለው ምንድነው ማዕናው ሐበሻ ማለት ምንድነው ሐበሻ ማለት ነው የብዙ ብሔሮች ስብስብ ላዋስ ጥሩ ነው ስብስብ የሚለውን አምጥታልናል ምን ፈልገው ነገር الحبش ماخذ من التحبش መሰባሰብ ማለት ሐበሻ ሲባል ያኔ አረቦች ሙሃጅር የነበሩ ከየመንም ከሌላም በኩል መጥተው ያርፉና ይሰባሰቡ ስለነበረ በዚህ ደሴት አው በዚህ ቦታ ላይ ምን ተባለ ሐበሻ ተሐብሽ ተባለ ከዛ ነው የተያዘ ቁረይሾችም ተቀሩሽ መሰባሰብ የሚለው ማን አረብኛ ብዙ ነው ብዙ ቃላት አንድ ማዕና ይሰጣሉ ተቀሩሽ አይ መሰባሰብ ለምንድነው ለእነ ቁረይሽን ካኑ እፍተራቁ እንዳሳለፍነው ቁሰይ የሚባለው ነብዩ ሰለላሁ ዐለይሂ ወሰለም ቅድመ አያት ቁሰይ የሚባለው ካነ ቀሳ ርቆ ነበር ስሙ ዘይድ ነው ቁሰይ የተባለው ሩቅ ስለነበር ነው መካነን ቀስያ እንደተባለው ቀስይ አይ ሩቅ የሆነ ቦታ ማለት የራቀ ነበር ዘሩን ትቶ ሌላ ቦታ ሄዶ ሰፍሮ ነበር ከዚያ በኋላ ከጊዜ በኋላ መጥተው ተሰበሰቡ አንድ ሆኑ ሲሰበሰቡ እነዚህማ ቁረይሾች ናቸው ተባሉ ተቀረሹ
ተሰበሰቡ ስለዚህ ቁረይሽ የሚባለው ብዙ ዑለማዎች አንድ አራት ቀውል አስቀምጠው ራጂሁ ይህ ነው ተቀርሮሽ ስለተሰባሰቡ ቁረይሽ ተባሉ እንጂ እነሱ የማን ልጆች ናቸው ያ ነብር ኢብኑ ኪናና ልጆች ናቸው እዚህ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም ይላሉ እንስማ وقريش على قول اكثر العلماء والمحققين አብዛኛው ዑለማዎችና የሙሐቂቆች ቀውል ሙሐቂቆች ሲባል ዒልም ላይ እነማን ናቸው የተወሰኑ ሰዎች ናቸው አው ባህሪ ነው ከዑለማዎች ለየት ባለ መልኩ ሙተአخر ሆነው ሰብስበው የዑለማዎችን ንግግር ሰብር ይባላል በአረብኛ ሰብር አድርገው ጀምዓ አድርገው አብጠርጥረው የሚያወጡት ሁክም ደረጃ የሚደርሱ ለየት ያለው እልቅና ዒልም ያላቸው ዑለማዎች ሙሐቂቆች ይባላሉ ለምሳሌ ሼክ الاسلام ልክ በሆነ መልኩ ኢብኑ القيم ኢብኑ ረጀብ ኢብኑ ሐጀር ሙሐቂቆች ይባላሉ አይ ከዛ በፊት የነበሩ ዑለማዎችን ኪታቦች አው ንግግሮች ያመጡና አብጠርጥረው የሚያወጡት ሙሐቂቆች ሁሉም ፈን የራሱ ሙሐቂቆች አሉት ሲራ ላይ ሙሐቂቆች የሚባሉ ይታወቃሉ እነ ኢብኑ ከثير ኢብኑ القيم ነህው ላይ ሙሐቂቆች የሚባሉ ኢብኑ አቂል ኢብኑ ሂሻም صاحب المغني ሌሎችም ኡሱል ላይ ሙሐቂቆች የሚባሉ ሙተአخሮች ተአخር ሆነው የመጡት እንደዛው ሁሉም ፈን የራሱ የሆነ ሙሐቂቆች አሉት طيب وقريش على قول اكثر العلماء والمحققين አብዛኛው ዑለማዎችና ሙሐቂቆች ባስቀመጡት هم الذين ነዛናቸው ቁረይሾች ብሎ ማለት ينتسبون የሚጠጉት الى النضر ابن كنانه የሆነው የነብዩ ሰለላሁ ዐለይሂ ወሰለም አያት واستدلوا على ذلك ለዚህም ደሊል አድርገው የጠቀሱት ቁርጥ ያለ ደሊል ክርክር ማይቀበል ግልጽ የሆነ ከነብዩ ሰለላሁ ዐለይሂ ወሰለም የመጣ واستدلوا على ذلك በዚህ ማስረጃ አድርገው የጠቀሱት بحديث الاشعث بن قيس الكندي اليماني اشعث بن قيس የተባለ ሰሃቢ رضي الله عنه صحابي ነው በነብዩ ሰለላሁ ዐለይሂ ወሰለም ጊዜ አስልሟል ብዙ ሐዲሶች አሉት ከነብዩ ሰለላሁ ዐለይሂ ወሰለም አስተላልፏል ግን ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ትልቅ የሆነ ክስተት ተከስቶለታል ማን ይጠቅሰዋል طيب احسن كان ذهب مع اهل الرده ከእስልምና ከተመለሱት ጋር ሄዶ ተመልሶ ነበር አሽዓት ኢብኑ ቀይስ ረዲየላሁ ዐንሁ አርባ ከዛ በኋላ ተውበት አደረገ ተመለሰ አቡበክር ረዲየላሁ ዐንሁ መከረው መለሰው እህቱን ዳረው ከዛ በኋላ የተሻለ እስልምና ሆነ ሰሃቢነቱ ተረጋገጠለት አልተነጠቀም በል ሰሃቦች ዑለማዎች ንግግሩን ይጠቅሳሉ ሐዲሱን ሁጃ አድርገው ያስቀምጣሉ ሰሃቢ ነው ረዲየላሁ ተዓላ ዐንሁ ሪዳ ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ ከፊል አረቦች ከእስልምና ተመለሱ خلاص መሐመድ ነበር ሞቷል አንቀበልም ዘካን ሰጠን ሲሉ ከእስልምና ተመለሱ አብዛኞቹ እንካር ስላረጉ ከነሱ ጋር ነበር በኋላ ተውበት አድርጎ ተመለሰ አሽዓት ኢብኑ ቀይስ ረዲየላሁ ተዓላ ዐንሁ ወአርዳ ኪንዲዩን ኪንዳ አይነ ይሄ الኪንዳ ኪንዳ የምትባለው ጎሳ የት ነው የምትገኘው የመን ከየመን ጎሳዎች አንዱ ነው ኪንዲ ስለዚህ አሁን አሽዓት ኢብኑ ቀይስ ኪንዲ ከየመን የሆነው ከኪንዳ ከሱ ጎሳ ከሆኑ ሰዎች ጋር ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣና ነብዩ ሰለላሁ ዐለይሂ ወሰለም እርሶ የኛ አይደሉ አላቸው ነብዩ ሰለላሁ ዐለይሂ ወሰለም እዚህ ቦታ ነው የሚጠቅሱት قال قدمت على رسول الله صلى الله عليه وسلم ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣው አለ في وفد ኪንዳ ከኪንዳ የሆኑ እንግዶች ወደ ነብዩ ሰለላሁ ዐለይሂ ወሰለም የመጡት ወፍዶች ከነሱ ጋር ሆኜ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣዋል في وفد ከኪንዳ ጎሳ የሆኑት فقلت بيالኩኛል ሌላ ሪዋያ ላይ ብዙ ጭማሪ አለ يرون اني افضلهم እነሱ ከኪንዳ የመጣዋቸው ጎሳዎች እኔን የበላጭ ዋና አድርገው ይዘውኝ ነበር አለቃቸው ነበርኩኝ አለ አሽዓት ኢብኑ ቀይስ ከዛ በኋላ ከኪንዳ ከሆኑ ሰዎች መጥቼ ወደ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አልኳቸው فقلت بيالኳቸው በዚህ ሪዋያ ላይ አሽዓት ኢብኑ ቀይስ ራሱ እንዳለው በሌላው ሌላ ከነሱ ሌላ ሰው እንደጠየቀ የሚያስይዝ መጥቷል ይህም ያሳየው እንደተደጋገመ ነው በአንዳንድ ሪዋያ ያ ጠያቂ ሲጠይቅ አንዴ ነብዩ ሰለላሁ ዐለይሂ ወሰለም ዞር አሉ ከኛ አይደሉ እንዴ ብሎ ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም ዞር አሉ ሁለተኛ ሶስተኛ ላይ ላ አሉት ከዛ በኋላ አሽዓት ተቆጣው ለምን ትጠይቃለህ ነብዩ ሰለላሁ ዐለይሂ ወሰለም ዞር ካሉ ዝም ብትል ይሻል ነበር ለምን ነብዩ ሰለላሁ ዐለይሂ ወሰለም ላ ሲሉ خلاص ውድቅ አድርገውብናል ካሁን በኋላ ማንም አይቀበለንም አይሰማንም ዝም ቢሉ ይሻላል ነበር الشاهد ذي ቦታ ላይ فقلت ألستم منا يا رسول الله አሽዓት ኢብኑ ቀይስ ለነብዩ ሰለላሁ ዐለይሂ ወሰለም ከኛ አይደላችሁም እንዴ አለስቱም አይደላችሁም ሚና ከኛ ያ ረሱላህ ቢያልኳቸው አላህ መላእክተኛ ሆይ ለምንድን ነው እንዲህ የሚለው ባጭሩ ማለት عبد مناف عبد مناف የተባለ ነብዩ ሰለላሁ ዐለይሂ ወሰለም ቅድማያት محمد بن عبد الله بن عبد المطلب بن هاشم بن عبد مناف عبد مناف እናቱ ከየመን ነበረች ከየመን ጎሳ ከሁዛ ከየመን ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ቅድማያት እናቱ ከየመን ነበረች አሽዓት ኢብኑ ቀይስ ከየት ነው ከየመን ነው ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ከየመን ካለቻቸው አንድ እናት ነብዩ ሰለላሁ ዐለይሂ ወሰለም ወደኛ ይጠጋሉ ብሎ አሰበና አሽዓት ኢብኑ ቀይስ አንተ ከኛ አይደለህም ወይ እናንተ በአጠቃላይ ከኛ አይደላችሁም ወይ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ሲጠይቅ ነብዩ ሰለላሁ ዐለይሂ ወሰለም ላ እኛ ወደ እናንተ አንጠጋም በእናታችን ሳይሆን የምንጠጋው በማን ነው
በአባታችን ነን የማን ልጆች ነን የነድር ኢብኑ ኪናና ልጆች ነን እኛ አሉ ቁረይሾች በአጠቃላይ ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ቆረጡት መስአላው በአጠቃላይ ቁረይሾች በኑ ነድር ኢብኑ ኪናና ናቸው قال لست منا يا رسول الله قال لا አይደለንም نحن بنو النضر ابن كنانة እኛ የነድር ኢብኑ ኪናና ልጆች ነን አይ ቁረይሾችን ፈልገው ነው ሰለላሁ لا نقفو امنا لله لا نقفو አንከተልም አልቀፉ መከተል ማለት ነው ولا تقفو ما ليس لك به علم ولا تتبع ولا تقول መከተል ነው لا نقفو امنا እናታችንን አንከተልን ወደ እናታችን አንጠጋም አሉ ነው ሰለላሁ ምን ለማለት ፈልገው ነው ማን ነው እናታቸው ማንን ፈልገው የአብድ መናፍ እናት የነበረችው ከየመን የነበረችው በዛ ተነስተን ወደ እናንተ ወደ የመን አንጠጋም እኛ በአባቶቻችን የማን ልጆች ነን የነድር ኢብኑ ኪናና ልጆች ስለሆንን ወደዛ ነው የምንጠጋው አሉ ቁረይሾች ስለዚህ ቁረይሾች የማን ልጆች ናቸው በኑ ነድር ኢብኑ ኪናና لا نحن بنو النضر بن كنانة لا نخفو أمنا እናታችንን አንከተልም ወደዛ አንጠጋም ولا ننتفي من أبينا ولا ننتفي አንርቅም ነፊ ማለት መራቅ ማለት ነው ምን አቢና ከአባታችን አንርቅም አባታችንን አናወግዝም አንድ ሰው አባቱን ያወቀ መካድ ከአባቱ ውጭ ወዳለው መጠጋት አይቻልም እዶሁም ለአባኢህም هو اقسط عند الله በአባቶቻቸው ጥሯቸው ይላል አላህ ወደ አባቱ ነው ተጣጣቀው አንድ ሰው የከሌ ልጅ የከሌ በእናቱ ወደ እናቱ አው ወደ እናቱ በኩል ጎሳ ማስጠጋት አይቻልም ነብዩ ሰለላሁ ዐለይሂ ወሰለም እናታችንን አንከተልም በአባቶቻችንን አባታችን ደግሞ ነድር ኢብኑ ኪናና ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ተንተርሶ አልአሻዕት ኢብኑ ቀይስ ሁክም ያስቀምጥ ነበር ምን ይል ነበር لا أوتى برجل نسب رجلا من قريش إلى غير النضر بن كنانة إلا جلدته الحد النبر لا أوتى برجل عند سو يزاكلني أسمطوا مال نسب رجلا من قريش كقريش هنا سو عند يستقى إلى غير النضر بن كنانة كنضر بن كنانة وجه ودال أبات يستقى عند قريشين يستقى سو يزاكو أسمطون بقرفوا انجيا يمطعون يستقون سو لم دم يقرفوا لمن دنو جلدته الحد قطعات بقرفوا انجيا يمن حد نو يمن حد نو يمن جلد تعديل لا 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 يمن جلد ነው አንድ ሰው የሚገረፈው መች ነው ሁክሙ የአላህ ሁክም አንደኛ ምን ሲሰራ ነው ሁለተኛ አንደኛው ዝሙት ሲሰራ አይደል ሁለተኛው ሲቀጥ ቀጣ ያኒ ቀጣፊ ነው ለማለት ፈልገው ነው አሻዕት ኢብኑ ቀይስ አንድ ሰው ክብሩ ላይ ከቀጠፈበት ምን ትላለህ ያልሆነ ነገር ከቀጠፈበት እንደሚቀጣው እንደሚገረፈው ከቁረይሽ ለሆነ ሰው አንድ ሰው ከቁረይሽ አውጥቶ የነድር ኢብኑ ኪናና ልጅ አይደለህም ብሎ ወደ ሌላ ያስጠጋው ነው ይገርፈዋል ይል ነበር አሻዕት ኢብኑ ቀይስ ለምን ቀጥፎበታል ቀጠፋኑ ነብዩ ሰለላሁ ዐለይሂ ወሰለም እኛ ቁረይሾች የነድር ኢብኑ ኪናና ልጆች ነን ብለዋል ስለዚህ አሁን የወጣነው ሁክሙ የጨረስነው በአጠቃላይ አረቦች ሙስተዓሪባ የሆኑት በማን ይገናኛሉ በአድናን ይገናኛሉ ለየት ባለ መልኩ ቁረይሾች በማን ይሰባሰባሉ በነድር ኢብኑ ኪናና ይሰባሰባሉ ሙሐቂቆች ባሉበት طيب ሌሎች ጎሳዎችስ የመን ያሉ ሒምየር ሐድረሞት እነዚህ ጎሳዎች ይመጣል قال فاما قبائل اليمن የየመን ጎሳዎችማ ከሒምየር እንዳሉት ወደ ፈይዝ ወደ ሁደይዛ ወደዛ ነው የሚኖሩት ሒምየሪዎች በልቋንቋቸው ይመሳሰላል ይቀራረባል ከሐበሻ ቋንቋ ብዙ አጻጻፋቸው ብዙ ጊዜ ተቀራራቢ አዳ ባህሩ አካባቢ ስለሚኖሩ መወራረስ ነበር በከፊል መልኩ ይባህል ሒምየሪዎች አሉ እስካሁን ወሐድረሞት እንዲሁም የሐድረሞት ጎሳዎች ወሰባ ወደ ማረብ የሚኖሩት ይሰባ እነዚህ ጎሳዎች በአጠቃላይ የየመን የሆኑት ወغير ذلك ከዚህ ውጪ ያሉታል فاولئك እነዚህማ አው እነዛ من قحطان የቀህጣን ልጆች ናቸው አልዓረብ ምን የሚባሉት አልዓሪባ የተባሉት አይ መጀመሪያ ጁርሁሞች መካ መጥተው እስማኤልን አረብኛ ያስተማሩት አረቦች ቀህጣኒዎች ይባላሉ ጁርሁም ቀህጣን እነዚህ አንድ ናቸው ከቀህጣን ነው ለይሱ من አድናን ከአድናን ልጆች አይደሉም وهذا النسب الذي سقناه ስለዚህ አሁን ሌሎች ጎሳዎች በአጠቃላይ ከዚህ ውጪ ያሉት ከአረብ ሙስተዓሪባ ውጪ ያሉት የማን ልጆች ይባላሉ ቀህጣንዮች ይባላሉ ከአድናን ውጪ ያሉት وهذا النسب ይህ የዘር ሐረግ الذي يسقناه የጠቀስነው ማለት ነው ሳቀሁ አይ ሙሉ ጠቀሰው ማለት ነው የጠቀስነው ኢላ አድናን ወደ አድናን የጠቀስነው የማን ነሰብ ነው የነብዩ ሰለላሁ ዐለይሂ ወሰለም ነሰብ ማለት ነው የዘር ሐረግ እስከ አድናን የጠቀስነው አለ ኢላ አድናን لا مرية فيه አይ لا شك فيه ጥርጥር ያሌለበት ነው ዑለማዎች ሁሉም የተስማሙበት ነው አንድም ይخالፍ የለም እዚህ ላይ ወላ ንዛዕ ክርክርም የለበትም ንዛዕ የለበትም ጭቅጭቅ የለበትም ማለት ነው وهو ثابت እሱም የተረጋገጠ ነው بالتواتر والاجماع بالتواتر تواتر ሲባል
አይ በብዙ መልኩ የተዘገበ ሐዲስ ሙተዋትር ይባላል በብዙ መልኩ ተዘግቧል ተረጋግጧል ከነብዩ ሰለላሁ ዐለይሂ ወሰለም ከሌሎች ዑለማዎች ወልኢጅማዕ ማለት ኢጅማዕ ምንድነው ሰይድ ዑለማዎች ሁሉ ምን ያሉበት የተስማሙበት ነው በብዙ መልኩ የተዘገበ የተረጋገጠ እንዲሁም ዑለማዎችም የተስማሙበት ያ ኢጅማዕ ብቻ በቂ ነው ላተስተሚዑ ኡመቲ አላ ضلال ስለዚህ እስከ አድናን ያለው ኺላፍ ሸክ የለው ማለት ወኢነማ ሻኑ ጉዳዩ አለ ስለዚህ አሁን አንደኛው ኢጅማዕ ነው እስከ አድናን ያለው ኺላፍ የለው ማሳለፈናል ወኢነማ ሻኑ ጉዳዩማ አይ ጉዳዩ መታየት ያለበት መጠናት ያለበት ለማለት ነው አው አነጋጋሪ የሆነው ጉዳዩ فيما بعد ذلك ከዛ በኋላ ያለው ነው ከማን በኋላ ያለው ከአድናን በኋላ እስከ እስማኤል ያለው ያ ነው ከእስማኤል እስከ ኑህ ያለው በአጠቃላይ ያ ወዛጋቢው ያ ነው ወኢነማ ሻኑ بعد ذلك ጉዳዩ ከዛ በኋላ ያለው ነው ላኪን ነገር ግን አለ አሁንም ኺላፍ ያለው ነገር ሊሰጠን ነው አንኳር ግልጽ የሆነ ዋضح የሆነ ነገር ሊያስቀምጥልን ከአድናን በኋላ ባለውም ሌላ መሰረታዊ ነገር ይሰጠናል ላኪን ነገር ግን ላ ኺላፍ የለም ጭቅጭቅ የለም ዑለማዎች መሃል ልዩነት የለም بين اهل النسب بين መሃል ማለት ነው اهل النسب የዕልም النسب او النسب የዘር ሐረግ ዑለማዎች አዋቂ የሆኑት የዘር ቤተሰብ የሚባሉት ዑለማዎች እነሱ መሃል ኺላፍ የለም اهل النسب ስለዘር የሚያጠኑት ዑለማዎች ማለት ነው እነሱ መሃል ኺላፍ ልዩነት የለም ሁሉም ተስማምተዋል ምን ላይ وغيرهم ከዛ ውጭ ያሉትም ዑለማዎች ስለ ነሰብ የሚያጠኑት ስለ ዘር ሐረግ አንድ وغيرهم ከዚህ ውጭ ያሉት ሌሎች ዑለማዎችም من علماء اهل الكتاب كاهل الكتاب كايሁዳና ከነሳራ ዑለማዎች የሚባሉትም አይደብቁት እነሱን የሚያስቀምጡት ሁሉም ይመሰክራሉ በላይሁዶች በአጠቃላይ ይመሰክራሉ እዚህ ላይ ነብዩ ሰለላሁ ዐለይሂ ወሰለም የእስማኤል ልጅ እንደሆነ ያውቃሉ ይመሰክራሉ ለዚህም ብለው ነው ነብዩ ሰለላሁ ዐለይሂ ወሰለም ማይወዷቸው ማይከተሏቸው የሚመቃኛቸው ስለዚህ ምን አለ ዑለማ እነሰብ በአጠቃላይ የተስማሙበት አይሁዶችም ራሱ አህሉ ኪታብም የሚያምኑበት ነገር ነብዩ ሰለላሁ ዐለይሂ ወሰለም የማን ልጅ መሆናቸው ነው أو أن عدنان النبي صلى الله عليه وسلم قدم آياته هنا من ولد إسماعيل بن إبراهيم عليهم الصلاة والسلام من ولد إسماعيل من ولد كالجوتشنا إسماعيل بن إبراهيم نبي الله إسماعيل بن إبراهيم نجم هنا شو النبي صلى الله عليه وسلم أو النبي صلى الله عليه وسلم آيات عدنان عندنا أبا بالو أي لي عدنان يا إسماعيل لجنا مالك النبي صلى الله عليه وسلم لجنا شو مالكم إسماعيل لجنا شو أي لجنا شو مالك من ولد إسماعيل بن إبراهيم عليهم الصلاة والسلام طيب اسكون قلتنا أهون خلاف عليه لو كعدنان እስከ እስማኤል ባለው ምንድነው ኺላፍ ያለው ጉዳይ ነብዩ አድናን የነብዩ ሰለላሁ ዐለይሂ ወሰለም ማያት የሆኑት እንዲሁም ነብዩ ሰለላሁ ዐለይሂ ወሰለም የማን ልጅ መሆናቸው የነብዩላህ እስማኤል ኢብኑ ኢብራሂም ልጅ መሆናቸው ኺላፍ የለውም ግን መሃል ያሉት በስም ዝርዝር እነማን ናቸው ይህ ምንድነው አይታወቅም طيب በመቀጠል ሌላ የሚጠቅስልን መስአላ وهو الذبيح وهو سنه على الذبيح يتعرض ذبيح ማለት የታረደ የተፈለገበት አይ አላህ እንዲታረድ ያዘዘው ከሁለቱ የነብዩላህ ኢብራሂም ልጆች እስማኤልና ኢስሐቅ አሉ የነብዩላህ ኢብራሂም ልጆች ከሁለቱ እንዲታረድ አላህ ያዘዘው ማን ነው እስማኤል ነው وهو الذبيح سنه እንዲታረድ የታዘዘው على الصحيح صحيح በትክክለኛው من قولي الصحابه والائمه من قولي ከሁለቱ ንግግሮች الصحابه ለሰሃቦች والائمه ለአይማዎችም ያሏቸው ሁለት አባባሎች ሁለት ንግግር ሁለት ቀውል አለ በመሳላው አንዳንዶች ነብዩላህ እስማኤል ነው እንዲታረድ የታዘዘው ይላሉ ሌሎች ደግሞ ነብዩላህ ኢስሐቅ ነው ይላሉ ራጂሁ ሰሂሁ ትክክለኛው የቱ ነው አለ እስማኤል መሆኑ ነው ከማን ንግግሮች ማን በዚህ ለሁለት ተካፍሏል አለ ሰሃቦች አይማዎች በአጠቃላይ ማለት አጠቃላይ ሁለት ቀውል አላቸው እዚህ መሳላ ላይ ይህ የታወቀ መሳላ ነው ሼክ الاسلام ابن تيميه منهاج ላይ منهاج النبوية لاي منهاج السنة النبوية عندهم ابن القيم زاد المعاد لاي ابن كثير تفسير لاي ሌሎችም ዑለማዎች ኪታቦቻቸው ላይ ጠቅሱታል ይህን መሳላ እሱም አላህ Subhanahu Wa Ta'ala እንዲታረድ ያዘዘው ነብዩላህ ኢብራሂምን ያዘዘው እንዲያርድ ከልጆቹ ማንን ነው እስማኤልን ነው ኢስሐቅን ነው ራጂሁ ምንድነው እስማኤል ነው እስማኤል ለዚህም ደሊል ምንድነው እስማኤል ለመሆኑ ደሊል ማስረጃው ምንድነው ደፍተር ያሌለው ልጅ አለ ከናንተ ደፍተር እስክሪፕቶ አሊ ይጻፋችሁ ነው طيب ከነብዩላህ ኢብራሂም ስንት ልጆች ነበሩት ነቢያቶች ሁለት ማንና ማን እስማኤልና ኢስሐቅ ከሁለቱ እንዲታረድ የታዘዘው ማን ነው እስማኤልን ነው ኢስሐቅን ነው አላህ እንዲያዝ ልጁን ያዘዘው ለነብዩላህ ኢብራሂም እስማኤል እየጻፋችሁ ነው حياكم الله
طيب على كل خلاف عنه راجه اسماعيل ነው ተባለ ለምንድነው እስማኤል የነብዩ ሰለላሁ ዐለይሂ ወሰለም አባት ስለሆኑ እኛ የነብዩ ሰለላሁ ዐለይሂ ወሰለም ተከታይ ስለሆነ ነው እስማኤል ያለው አው ደሊል አለ ደሊል አዲስ እጅ طيب احسنت الله سبحانه وتعالى አንደኛው ሱረቱ ሳፋት ላይ ሲነግረን ሱረቱ ሳፋት ላይ የነብዩላህ እስማኤል ቅሳ ወሳ አላህ Subhanahu Wa Ta'ala فبشرناه بغلام حليم على الله حليم اسماعيل ነው ሼክ الاسلام ابن القيم እንዳለው عليم اسحاق ነው حليم በሆነ ታጋሽ ለሆነ ልጅ ለገስ ነው አለ ታጋሽ ነው እዚህ ቦታ ለሰለሚታረድ አው እንዲታረድ ስለታዘዘ ከዛ አላህ በመቀጠል فلما بلغ معه السعي ይህ ብቸኛው ልጁ ነበር ለነብዩላህ ኢብራሂም የመጀመሪያው ልጁ ነው ነብዩላህ ኢብራሂም ሲወለድለት ነብዩላህ እስማኤል ሲወለድለት 86 አመቱ ተብሏል በትልቁ ቀውል አው 80 ምናምን አመት ነበር ነብዩላህ ለዚህ ነው በአንዳንድ ኪታቦች ላይ የመጣው ሼክ الاسلام እንደተጠቀሰው ان الله امر ابراهيم ان يذبح ولده بكره አላህ Subhanahu Wa Ta'ala ነብዩላህ ኢብራሂምን አዘዘው ልጁን እንዲያርድ ብክር የሆነው የመጀመሪያ ልጁ ማለት ነው የመጀመሪያው ልጁ ነበር ኢስሐቅ የታወቀ ነው ሁለተኛ ልጁ ነበር